መጽሐፍ ተጽፏል። መጽሐፍ አንብቤ ቻትጂፒቲን ጠይቄ ነው። እና ታዲያ መናደድ ካልፈለኩ መናደድ ማቆም መቆጣት ማቆም ከፈለኩ ምን ላድርግ ብዬ ስጠይቀው የሚገርም መልስ ነው የሰጠኝ። የምትናደደው የምትቆጣው በሶስት ወጥመዶች ስለምትያዝ ነው አለኝ። አንደኛው ወጥመድ እኔ ላይ ነው የሚል ወጥመድ ነው ይላል ቻትጂፒቲ። ለምሳሌ አሁን የሆነ ሰው እያለፍን እያለ ቢረግጠኝ ይሄ ሰውዬ ሆን ብሎ እኔን የረገጠኝ ብዬ ከወሰድኩት ከጓደኛዬ ጋር ተቀጣጥረን ባለቀ ሰዓት በቃ አይመቸኝም ብሎ ቢሰርዝ፣ ስልክ ስደውል ባያነሳ አንድ ሰው በቃ ፐርሰናል አድርጌ ወስደዋለሁ። እሱ ወጥመድ ነው አለ። ፐርሰናላይዜሽን ትራፕ ይባላል። እና እየተጠቃው ነው ብሎ የሚያስብ ከሆነ አንድ ሰው የሚያየውን ነገር በሙሉ እኔ ላይ ነው ብሎ ለመለወጥ ምክንያት ያገኛል። እውነታው ግን ምንድነው? ብዙ ሰዎች የሚገርማቸው እኛ ስለሆነን አይደለም ስልክ የማያነሱት፣ ሲደናበሩ የሚረግጡን፣ የንቀት ንግግር የሚናገሩን እኛ ስለሆነን አይደለም። የሚገርመው ነገር ለካ ሰው ሁሉም ሰው ላይ ነው ያን ነገር የሚያደርገው። እና የመጀመሪያው ነገር ምንድነው? እኔ ላይ ነው የሚል ወጥመድ ነው። እዛ ወጥመድ ውስጥ ስለምንወድቅ ነው የምንቆጣው። ሁለተኛው ከሰዎች መጠበቅ ኤክስፔክቴሽን ትራፕ ይባላል። እኛ ለካ የምንናድደው የምንቆጣው ከሰው ስለምንጠብቅ ነው። ደግ ይሆናሉ ብለን ስንጠብቅ ክፉ ይሆናሉ። ሰው ሁለተኛው ወጥመድ አለመጠበቅ ነው። ገብቷቸዋል? እዛ ወጥመድ ውስጥ አለመግባት ነው። ለምሳሌ አንዳንድ ሰዎች ባለጌ የሆኑት መጥፎ ቀን አሳልፈው ሊሆን ይችላል። አንዳንዶች ከልጅነት ትራውማ ስላለባቸው የመከዳት ትራውማ፣ የመሰደብ የመናቅ ትራውማ፣ ቁስል ጠባሳ ስላለባቸው ከዛ ጠባሳ ተነስተው ይሆናል እንደዛ አክት የሚያደርጉት። አንዳንድ ሰዎች ደግሞ ባህላቸው ፈቅዶላቸው ሊሆን ይችላል። ለምሳሌ አንዳንድ ሰዎች ጮክ ብሎ ማውራት ባህሉ ነው እና እኛ ስርዓት የለውም እንዲህ እንላለን በቃ። ስለዚህ ከሰዎች ኤክስፔክት ማድረግ ማቆም ነው ለካ አንደኛው መንገድ። በቃ መጠበቅ የለብንም ሰው ጨዋ እንዲሆን ባይሆንስ። ስለዚህ ሰውየውን እንደ ሰውየው እንድናስተናግደው ኤክስፔክት አድርገን አንሂድ ነው። ሶስተኛው ለመቆጣጠር መፈለግ ነው። ኮንትሮሊንግ ትራፕ ይለዋል። እኛ መቆጣጠር እንፈልጋለን ነገሮችን። የምንቆጣው የምንበሳጨው ለዛ ነው። እንዴት ካላችሁኝ ሰዎች ይለወጣሉ ብለን ስለምናስብ ነው አንዳንድ ጊዜ የምንቆጣው ይላል ጥናቱ። እኔ ለምሳሌ ሰራተኛ አንድ ጥፋት 3 ጊዜ ካጠፋ ተቆጥቼ እናገራለሁ። አንድ ጥፋት ነገርኩት በጸባይ ደገመው፣ ሁለተኛ ሶስተኛ ሲደግመው የማስበው ምንድነው? ስለተቆጣሁት ኔክስት ታይም ያሻሽላል ብዬ ነው የማስበው። ለካ መቆጣት ይላል ጥናቱ ያብሰዋል እንጂ አያስተካክለው። እኛ ሌሎች እንዲቀየሩ ተጨንቀን ነው የምንቆጣው፣ ጮክ ብለን የምንናገረው ይቀየራሉ ብለን። በፍጹም ሰዎች ለካ በእኛ ንግግር አይቀየሩ። ከተቀየሩ በራሳቸው መንገድ ነው እንጂ የሚቀየሩት። እኛ ስለተቆጣን አንዳች ነገር ለውጥ ለካ አይመጣም። ይኸውላችሁ እኛ ሌሎችን መቆጣጠር ምንችል ይመስለናል በንግግራችን፣ በመቆጣት በመበሳጨት። ብቸኛው መቆጣጠር የምትችሉት አለ ጥናቱ ስሜታችሁን ነው። ስሜትህን ተቆጣጠር እንጂ ማንንም መቆጣጠር አትችልም። ስኬታማ ሰዎች ይላል ሌሎችን ለመቆጣጠር አይሞክሩም።